ውዳሴ ማርያም ጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ባርኪኝ ወድሰኒ ልጄ በይኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን በመስከረም 20 ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይህንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ዝክር ቅዱሳን ተከታታዮች? ብርሃነ ሥላሴ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እኔ ስሜ ሁለት ማርያም ይባላለሁ። ምስክርነት ነው የመጣው። ከዚህ በፊት መሰክርነት ሰጥቼ ነበር፣ አልተቀረበም። ድጋሚ መሰከራለሁ ብዬ ነው የመጣሁት። እግዚአብሔር ለኔ ያደረገልኝ ድንቅ ስራ። እህቴ ልጅ በጣም ታሞ ነበረ። ከተወለደ በሁለተኛ ቀን ጀምሮ ታመመው። በጣም ታመው። እህቴን በጣም ተጨንቃ ነበረች። ያልወሰደችኝ ቦታ የለም፣ ሁሉም ቦታ ወሰደች። ልጁን አልተሻለም ነበረ። እዛ እኔም ደግሞ ዝክር ቅዱሳን ላይ ወጥቼ በቃ እግዚአብሔር ሆይ እኔ ከዚህ በፊት 2 ዓመት ይሆነኛል እኔ ዝክር ቅዱሳን መከታተል ጀመርኩ። ለኔ ብዙ ነገር እግዚአብሔር አደረገልኝ፣ ብዙ ታምር ነው ያደረገልኝ። በእውነት ብዙ ህይወቴን እግዚአብሔር አምላክ ሞት ወደ ህይወት አመጣልኝ። እግዚአብሔር ይመስገን። ብዙ ነገር ለኔ አድርጎኛል። እግዚአብሔር ይመስገን። ዝክር ቅዱሳን መከታተል ከጀመርኩ በኋላ ብዙ ነገር ታስተካክሎኛል እና እህቴን በቃ እንደዚሁ ጠይቁ። እሷ በሌላ እምነት ላይ ናት ያለችው እና እኔም በቃ እግዚአብሔር ለመንኩ፣ እህቴ ልጅ ድረስልኝ ብዬ እግዚአብሔር ለመንኩት። እግዚአብሔር አምላክ ይሄ ልጅ ፈውስልኝ፣ ዝክር ቅዱሳን ላይ ወጥቼ እመሰክራለሁ ብዬ ቅዱስ ገብርኤል ነገርኩት። ስለት ገባሁት። በጣም ልጁ ህፃን ነው፣ ገና ጨቅላ ህፃን ነው። የተሰቃይ ነበረ። 3 ጊዜ አማልያ ሆኗል። ኦፕሬሽን ሆኖ 4ኛ ጊዜ ሊሆን ነው የተባሉ ነበር። ከዛ እኔ በቃ ዝክረ ቅዱሳን ላይ
ለመንኩት፣ እግዚአብሔርን ለመንኩ፣ ወጥቼ መሰከራለሁ ብዬ ቅዱስ ገብርኤል ለምዬ ስለቴን ሰማኝ፣ ጸሎቴን ሰማኝ። እግዚአብሔር ይመስገን የቴ ልጅ ደህና ሆኗል። አማልያ አራተኛ ጊዜ አልሆንም። እግዚአብሔር ተመሰገነ ይሁን። ደህና ሆኖ አሁን እየተራመደ ነው። ጤነኛ ሆኗል። እግዚአብሔር ተመሰገነ ይሁን። እልል ብላችሁ አመስግኑ። እና ሁለተኛ ምስክርነት ዛሬ 2 ዓመት እንደዚሁ ኮዳዲ አካባቢ ነው አገር ብር ልኬ ነበረ። የተላከው ብር የኔ ጓደኛዬ ጋር አብረን ነበረ ላከነው። የሷ ብር ደርሶ የኔ ብር ቀራልን። እዛ ሲጠይቀው ሁሉ ጊዜ ሰውዬ በቃ መንግስት ያዘው ምናምን እያለኝ ካኔ ጎዲያ ነገ እያለኝ ብሬን ከለክሎኝ ነበረ። ሁሉ ጊዜ ሲጠይቀው መላክ አልቻለኝ። እዛ መብራን ቅድስት ድንግል ማርያም ነገርኩት። እናቴ ሆይ እቼ ብሬን ካልመለሰሽ ስለት ሳርኩ ዝክረ ቅዱሳን ላይ ወጥቼ መሰከራለሁ ብዬ ስለቴን ገባሁት። ስለቴም አድርሳለሁ ብዬ ቃል የገባው ስለቴም አድርሳለሁ። ዝክረ ቅዱሳን ላይ ወጥቼ መሰከራለሁ ብዬ ቃል ገብቼ ነበረኝ። መብራን ቅድስት ድንግል ማርያም በእውነት ከልጇ ጋር ምስጋና ይሁን፣ ክብር ለእግዚአብሔር ይሁን መድኃኔዓለም። ብሬም በሰላም ያኒ ሰውዬ የቆራረጠኝ ይሰጠኝ። ከዛ በፊት ዘግቶ ብሎክ አድርጎ ጠፍቶ ነበር። እኔም ትቻለሁ። በቃ እግዚአብሔር ለሁሉ ነገር ጥየት ትቼ ነበረ። ተመልሶ የራሱ ደውሎ ነው ብሪኝ አንድ እንደዚሁ የቆራረጠኝ ሰርቶ እየከፈለኝ ብሬን ጨርሶ ሰጠኝ። እግዚአብሔር ተመሰገነ ይሁን። ክብር ለእናትና ልጅ ይሁን። እግዚአብሔር ተመሰገነ ይሁን። እና ሌላ ደግሞ ብዙ ጊዜ ልብስ ካርጎ አርጋለሁ ብዬ አስተካክዬ ሁሉ ነገር ገዛለሁ ብዬ የሆነ ነገር ላይ ይጠፋል ወይ ሐኪም ቤት ሄጄ እንደዛ ዝም ብሎ ያመኛል ሐኪም ቤት ይሄዳለሁ እንደዛ ያልኩ ወይ የሆነ ትንሽ ነገር ላይ የሱ ካርጎ ላርግ ያወጣው ገንዘብ አጠፋለሁ። በቃ ምንም መላክ አልቻልኩም ነበረ። እዛ በቃ እግዚአብሔር ሆይ ዝክር ቅዱሳን ላይ ወጥቼ መሰከራለሁ ይሄን እቃ እንደምልክ አድርግልኝ ብዬ እግዚአብሔር መድኃኔዓለም እናታችን ቅድስት ድንግል ማርያም ልጅ ቅዱስ ገብርኤል ቅዱስ ሚካኤል ያልጠራው ቅዱሳን የለም። ሁሉም ጠርቼ እግዚአብሔር ይመስገን እቃይን በሰላም ደረሰልን። ቤተሰብ ጋር ድረስ ሄዶ ደረሰልን። እግዚአብሔር እልል ብላችሁ አመስግኑ እና እግዚአብሔር ተመሰገነ። ብዙ ነገር እግዚአብሔር ለኔ ያደረገልኝ። እንደዚሁም ቤት እየሰራው ያለው ቤቱን እንደዛ ሆነ። ብዙ ጊዜ እየሰራው መጀመሪያ ጊዜ ጥሩ ነበር እየተሰራ የነበረው ጥሩ ሁኔታ እየተሰራ ነበረ። መሀል ላይ በቃ አባቴ ሞተብኝ። ከሞተ በኋላ በቃ ብዙ ነገር ከበደኝ። ብዙ ነገር በቃ ሁሉ ነገር ፌል ነው የሚያደርገው። እኔ ብር ስልክ በቃ በሌላ ነገር ላይ ነው ገንዘብ የሚጠፋው። በቃ ቤት መሰራት አልቻልንም፣ መጨረስ አልቻልንም። በቃ በትንሽ ነገር በቃ የሆነ ነገር ይፈጠርና ብሩን ብትን ነው የምለው ይበተናል። በቃ ሁሉ ነገር ፌል ያደርጋል። በጣም በቃ ከባድ የነበረ እዛ በቃ አምላኬ ሆይ እቺን ቤቴን ካልጨረሰ ዝክረ ቅዱሳን ላይ ወጥቼ መሰከራለሁ ብዬ ቃል ገባሁት። እውነት እግዚአብሔር ታምር ነው ያደረገልኝ። ከዛም በኋላ በቃ ቤትም በሰላም ጨርሻለሁ። እግዚአብሔር ተመሰገነ። እልል ብላችሁ አመስግኑ። ትንሽ አማርኛ ያስቸግረኛል እና በጣም ይቅርታ አድርጉልኝ። መድኃኔዓለም እድሜና ጤና ይስጥ። ብርሃነ ስላሴ ከነ ቤተሰቦቹ ከነ ልጆቹ እግዚአብሔር አምላክ እድሜና ጤና ይስጣችሁ። ያጠፋው ነገር ካለ ይቅርታ በጣም በሌላ ጊዜም ደግሞ መሰከራለሁ። እግዚአብሔር ጤናና እድሜ ይስጣችሁ። ይችን አቀርቡልኝ። ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። እነዚህ የሚበልጥ እግዚአብሔር ያድርግላችሁ። ለሁላችንም ለታችን የሰማ ለሁላችንም እግዚአብሔር ይስማን። ወላዲተ አምላክ እሷን የሰማች እኛንም ቅዱሳን እሷን የሰማ እኛንም ይስማን። አሁንም የተወደዳችሁ የክርስቶስ ቤተሰቦች ይህንን ቪዲዮ ሼር እና ላይክ በማድረግ ለምእመናን በማድረስ የእግዚአብሔርን ታላቅ ተአምር ለሁሉም በማድረስ እግዚአብሔርንም ወላዲተ አምላክም ቅዱሳንን ማስደሰት እንችላለን በዚህ ማለት ነው። ከዚህ በመቀጠል ደግሞ ወደ ዕለቱ ንባብ እናልፋለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንኳን አደረሳችሁ፣ እንኳን አብሮ አደረሰን።
እንግዲህ በ20 ከሚዘከሩ ቅዱሳን መጽሐፍታቸው የለኝምና እንደተለመደው ከዚህ በፊት አርጋኖን እያነበብኩላችሁ ሰነባብተናል። ዛሬም የእሁድን አርጋኖን ነው ማነብላችሁ። እንግዲህ አንዳችሁ እስቲ መጽሐፍ ገዝታችሁ ላኩልኝ። በ20 ከሚከበሩ ክብረ በዓል ካላቸው ቅዱሳን ገድላቸውን የሚልክልኝ ሰው ካለ በጣም ደስ እያለኝ እቀበላለሁ ማለት ነው። ዛሬ እንግዲህ የእሁድን አርጋኖን በስላሴ ስም አነባለሁ። ይህን ፕሮግራም የምትከታተሉ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሼር፣ ላይክ ማድረጋችሁን እንዳትረሱ። ሰሞኑን የቤት ስራ የሰጠዋችሁን የጣራ ገዳም ታምራዊ ቦታ፣ ብርቅዬ ቦታ፣ በጣም እናቱና ልጇ ኢየሱስ ክርስቶስ መጥተው የቆረቆሩት ገዳም ችግር ላይ ነው። ቤተ ክርስቲያናቸው ፈርሰዋል። መኖሪያ ቤት የላቸውም። በረሃብ ሊሞቱ ነው ብዬ እዛ ላይ መልእክት አስተላለፍ ያለው ዛሬም ደግሞ አለው። ይሄንን የምትከታተሉ ወንድሞቻችን ሼር እያደረጋችሁ በጸሎታችሁ እንዲሁም በምትችሉት ሁሉ አስራት በኩራታችሁም ያላችሁንም በመላክ እናትና አባቶቻችን ብዙ ነገር አድርገዋልና እኛም ደግሞ ይሄን ማድረግን ልማድ ማድረግ አለብን። ዛሬ እንግዲህ የእሁድን አርጋኖን አነባለሁ። እግዚአብሔር ለኔ ማንበብ ስልጣን ይስጠኝ። አርጋኖን ዘእሁድ። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስት ድንግል እመቤት የማርያም ሆይ እጄን ወደ ልጅሽ ዘረጋለሁ፣ ወደ እርሱም እጮሃለሁ እንዲህ ስል ከችግርና ከመከራ ሁሉ ታድኝኝ ዘንድ ከመቅደስህ ከጽርሐ አርያም ውረድ፣ በረድኤትህም አቤቱ ወደ እኔ ና። አቤቱ ሆይ ከምታስጨንቅ መቅሰፍት፣ ትንሣኤም ከሌለው መውደቅ፣ መጽናናትም ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያህም ውረድ። አሜን። አቤቱ ሆይ ከሚሰብር አንበሳ ከሚነጥቅ ተኩላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ሆይ በአንተ ዘንድ የመንገድ ድካም የለምና ሰማይ መንበርህ ነው፣ ምድርም የእግርህ መረገጫ ናት። አቤቱ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ለይቅርታዬ ውረድ፣ ለመቅሰፍት አይደለም። አቤቱ ሆይ ለምሕረትህ ውረድ፣ ለመዓትህ አይደለም። ያንተ የሕይወትህ መንፈስ ቅዱስ የአባትህም መንፈስ ከቀማኛ ለማዳን የሚችል እርሱ በረድኤት ወደ እኔ ይምጣ። ከሚከራከር መበጀት የሚችል ያንተ መንፈስ የላከህም የአባትህ የተሰወረውን ሐሳብ የሚያውቅና ሕሊናን የሚመረምር የባሪያ ሕይወት መንፈስ ቅዱስ ይምጣ። አንተ የወደድከው አባትህም ደስ የሚያሰኘውን ሥራ ልብ እንዲያስደርገኝ እንዲባርከኝ ያንተን ምስጢር የባህሪ አባትህን ምስጢር የሚያውቅ መንፈስ ይምጣ። ያንተ ትእዛዝ ካንተ ጋር ትክክል የሆነውን አባትህን ትእዛዝ ለመስራት እንዲያበረታታኝ አብን ከአንተና ከመንፈስ ቅዱስ በቀር ሐሳቡን የሚያውቀው የለምና መንፈስ ቅዱስንም ከአንተና ከአባትህ በቀር የሚያውቀው የለም። ለአብ ከአንተና ከመንፈስ ቅዱስ የተሰወረ ምክር የለም። አብ ስለ ወለድክ ለመንፈስ ቅዱስም ከአንተና ከአብ የተሰወረ ምክር የለም። አብ ስለወለደህ ከአንተ ቅድሚያ የለውም። አንተም ከእርሱ ስለወለደህ ከእርሱ ጋር ኋላ አትሆንም። መንፈስ ቅዱስ እንዲህ ሆነ። አብ እንዴት እንደወለደህ የሚያውቅ የለም። አንተም ከእርሱ እንዴት እንደተወለድክ የሚያውቅ የለም ከመንፈስ ቅዱስ በቀር ለአንተም ለእርሱም ሌላ መንፈስ ቅዱስ የለምና ያንተ መንፈስና የእርሱ መንፈስ አንድ ነው እንጂ። ለደቀ መዝሙርትህ ተስፋ እንዳስደረካቸው እንዲህ ስትል መንፈስ ቅዱስ ከአብ ይወጣል፣ ለእኔ ይነሳል። መንፈስ ቅዱስ ከአብ ዘንድ የለም እንዳልን ከአብ ይወጣል አልክ። ከወልድ ዘንድ መንፈስ ቅዱስ የለም እንዳልን በከበሩ ደቀ መዝሙርት ፊት በንፋት
አደርከው እንዲህ ስትል መንፈስ ቅዱስ ንሱ ተቀበሉ። መንፈስ ቅዱስ በፍጹም አካሉ የለም እንዳንል ደግሞ ለቅዱሳን ሐዋርያትህ ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስን እልክላችኋለሁ አልካቸው። መንፈስ ቅዱስ በፍጹም አካሉ እንዳለ በአብና በወልድ ሕልው እንደሆነ በዚህ አወቀን። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፈል አይደለም። በፍጹም አካሉ ለብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ። በነቢያት አድሮ ትንቢት ያናገረ እርሱ ነው። በሐዋርያት ላይ የወረደ እርሱ ነው። ሰማዕታትን ያዳነ ከእሳቱ ከስዕለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው። ንጹሐን ደናግል ያበረታቸው ወይም የሚያበረታቻቸው ወይም የሚያጸናቸው ስጋዊ ደማዊ ፈቃዳቸውን ጾራቸውንም ወይም ፈተናቸውን አጥፍተው በስጋቸው የቅዱሳንን መላእክት ትጋት ገንዘብ ያደረጉ የተመረጡ መነኮሳትን ያጸና ትዕግስትንም የሰጣቸው መንፈስ ቅዱስ ነው። በየተራራ በየዋሻው በበዓት በየዱሩ በየጉድጓዱ ምድር የሚዞሩ ባህታውያንን መሪ የሆናቸው የገዳማውያን የሚጎበኛቸው የታሰሩትንም ስለ ክርስቶስ ፍቅር የተጨነቁትንም የሚያረጋጋቸው መንፈስ ቅዱስ በጸብ ክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ የኃይል በጦርነት ጊዜ የማቸነፍ በድንግልናም ጊዜ የንጽህና መንፈስ ነው። በመሬታውያን አንደበት የሚናገር የምስጋና መንፈስ ነው። እርኩሳንንም የሚያነጻ ከማህይምናንም ጋራ የሚኖር የባለሟልነትን የጸጋ ክብር መንፈስ ነው። ዕውቀት ለሌላቸው ዕውቀት የሚገልጽ የቸርነት ዕድል ፈንታ ሁሉ ከእርሱ የሚገኝበት በጎ ስጦታውም ሁሉ ፍጹም ጽዋ ተርታ ከእርሱ የሚገኝበት መንፈስ ነው። የበጎ ዕድል ፈንታ ጽዋ ተርታ የሚሆን የእግዚአብሔር ብዙ ስጦታ ከብዙዎች መናፍስት የሚቀዳ አይደለም፣ ከአንድ መንፈስ ነው እንጂ። የክፉ ዕድል ፈንታ ግን የሚገኝ ከሰይጣን ነው። ድንግልን ቅድስት ማርያምን ከእናቷ ሆድ ጀምሮ የጠበቃት መንፈስ ቅዱስ እንዳትረክስ ያነጻት ለወልድ ዋህድ ማደር ያደረጋት እርሱ አብ ወደዳት፣ ወልድ ከእርሷ ጋር ለበሰ፣ መንፈስ ቅዱስ ጋረዳት። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ኑና መስግናት። የክርስቲያን ማህበር ሁላችሁ ኑና አድንቃት። የመሃይምናን ማህበር ሁላችሁ አምላክን የወለደች ድንግልን እናመስግናት። በክርስቶስ የተመሰላችሁ የደናግል መነኮሳት ማህበር ባለሟልነት የእግሮቿን ጫማ ያህል አይሆንም። ለቅድስት ድንግል ምን ያህል ጸጋ ክብር ተሰጣት! የሚያመሰግናትንስ ፍጥረት እንደምን ያለ ነው! ክብሯንስ የማይናገር ምን አንደበት ነው! የማይቀድሳትስ ምን አፍ ነው! ለክብሯስ የማይገዛ እንደምን ያለ ሰውነት ነው! በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩትን የኪሩቤልንና የሱራፌልን ወገኖች በሰማይ ዳርቻ የሚኖሩትን የመላእክትን ሰራዊት ወገኖች አሰብኩ። ለአባቶቻችን ለአዳምና ለአቤል ለሴትና ለሄኖስ ለልዑል እግዚአብሔር ላገለገሉ ለሄኖክና ለኖ የተሰጣቸው ጸጋ ክብርን አሰብኩ። የአብርሃምንም ባለሟልነት የይስሐቅንም ወዳጅነት የያዕቆብንም መመረጥ የእግዚአብሔርን ወገን መባሉን አሰብኩ። የሙሴና የአሮንም የኢያሱንም ክብር አሰብኩ። የባረቅና የዲቦራን የጌዲዮንንና የዮፍታሔን የሶምሶንንና የኤግሎምን የመሳፍንትንም ሁሉ ማቸነፍ አሰብኩ። የሳሙኤልንም ክህነት ማይረግ አሰብኩ።
የዳዊትን፣ የሰለሞንን፣ የይሁዳን፣ የእስራኤል ነገሥታት ሁሉ መንግሥት፣ ሀብት፣ ጌትነትና ገናናነትን አሰብኩ። የነቢያትን መመረጥ፣ የሐዋርያትንም ጸጋ ክብር አሰብኩ። የሰማዕታትን የመጋደላቸውን ዋጋ፣ የደናግል የመነኮሳት የትዕግሥታቸውን አሳብ አሰብኩ። እንዳንቺ ያለም አላገኘሁም። ቅድስት ድንግል ሆይ የልዑል ዘንድ ባለሟልነትን ያገኘ የእግዚአብሔር ጸጋ ክብር በላዩ የበዛለት እንዳንቺ የለም። ጸጋው ክብሩ በአንቺ ላይ እንደበዛ እንዲሁም ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽ በጸለይኩ ጊዜ ብቻዬን የምዘነጋ አልሆን። አንቺም ከእኔ ጋር ሁኚ እንጂ በቀኝም ሆነሽ ከአፌ የወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽም ፍላጻ ልቤን ይንደፈው ለዘላለሙ ነቀል። የስምሽም መጠራት ከሰኮር ከማረ ወለላ ለአፌ ጣፈጠ ነው። የድንግልናሽም ምስጋና ለአንደበቴ አልጫ መሆን የሚጣፍጥ ጨው የውዳሴሽም ነገር በሄድሁበት አገር ሁሉ ማመስገኛ መሰንቆ በገና ሆነኝ። የገናንነትሽንም መናገር ዝማሬ ሆነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴን በፊትሽ አፈሳለሁ፣ ስለ ኃጢአቴም አለቅሳለሁ። ወደ ልጅሽ ጮኻለሁ እንዲህ ስል አቤቱ በደልሁ፣ በሰማይም በፊትህም ደግሞ እንዲህ ወዲህ ልጅ ልባል አይገኝባኝም። ከባሮችህም እንደ አንዱ አድርገኝ እንጂ ከመቅደስህ ውስጥ ገብቼ ከምእመናን ጋር ልጸልይ አይገባኝም። ከንዑሳን ክርስቲያን ጋር በውጭ ሆኜ ጸልያለሁ እንጂ መንፈሳዊውን እርድ ለማየት ከአቤልም መሥዋዕት የሚበልጠውን ደም ነባቢውንም መሥዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደ ቆሙትም በወረደ ጊዜ የመንፈስ ቅዱስ የክንፎቹ ጥላ እንዲነካኝ በቤትሽ ጥላ ቆማለሁ እንጂ የመለኮትን ፍህም እፈራለሁ። ለመብላትም አልደፍርም፣ እርሱን ለመቀበል የበቃሁ አይደለሁምና በእሳት ጉጠት እንጂ ሱራፊ ሊዳስሰው የማይችለውን የመለኮትን ፍህም እፈራለሁ። ነቢዩን ያስፈራውን የመለኮትን ፍህም እፈራዋለሁ። ነቢዩ እንዲህ ብሏልና ከንፈራቸውም ርኩስ በሆነው በአሕዛብ መካከል አለሁ። ሱራፊም እንዲህ አለው፣ እነሆ ከንፈሮችህን አስነካሁ፣ ከኀጢአትም ያነጻሃል። ድንግል ሆይ ልጅሽ የጎሰቆለውን ብላቴና እንደ ተቀበለ እኔንም ደግሞ ይቀበለኝ ዘንድ እወዳለሁ። ልጅሽ ቸር ይቅር ባይ ሩህሩህ ነውና የተራበው ሆድ ለምግብ እንዲቸኩል ክርስቶስ ደግሞ ይቅር ማለት አይዘገይም። ይህንን ማለቴ ለጥምቀት ልጆች በፍጹም ንስሐ በተቃጠለም የእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽ የሥጋው መታረጃ የደሙ መቅጃ ወደሚሆን መጋረጃ ውስጥ ያስገባይ ዘንድ እታመናለሁ። ድንግል ሆይ የሚስጥር ጠረጴዛ ወደ ተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታችን በኢየሱስ ክርስቶስ የሚስጥሩ ጽዋ ከመለኮት ትስብእት ጎን የመነጨው አምላካዊ ወይን ወደ ተመላበት ያስቀምጠኝ ዘንድ እታመናለሁ። ድንግል ሆይ ነፍስና ሥጋን በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ እታመናለሁ። ድንግል ሆይ መለኮታዊውን ቁርባን ሥጋውን ደሙን ለመቀበል እንዲያበቃኝ ደጅ ጸናለሁ። በተቀበልሁትም ጊዜ ለወቀሳ ለመፈራረጃ አይሆንብኝ፣ ለነፍሴና ለሥጋዬ መድኃኒት የሆነኝ እንጂ። ድንግል ሆይ እድል ፈንታዬ ጽዋ ተርታይም የቀደሰውን ለውሾች አትስጡ።
እንቋችሁንም በእርያዎች ፊት አታኑሩ ከተባለባቸው ጋር አይሁን። ሥጋዬን የበላ ደሜን የጠጣ ሞት አያገኘውም፣ ቢሞትም ይድናል፣ ለዘላለም ይኖራል ተብሎ ከተነገረላቸው ጋር ይሁን። ደጅ ጸናለሁ። ድንግል ሆይ የሰርግ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱን ደግሞ ስለለበስኩ ከበጉ ሙሽርነት የተለየው እንዳልሆን ደጅ ጸናለሁ። ድንግል ሆይ ደስ ያላቸው አእላፍ መላእክት ወደሚኖሩበት በሚያንጸባርቀው ብርሃን የተሸለመች ታቦት ዘዶር በመካከላቸው ወደምትሆንበት የብርሃን ድንኳን እንድገባ ደጅ ጸናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከማየቷም የተነሳ ዓይን ወደማትጠግባት እርሷንም ለማየት ልቦና ወደሚመሰጥባት ኢየሩሳሌም ሰማያዊት ማደሪያን ደጅ ጸናለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ በኃጥአን እጅ ከመውደቅ አድኝኝ። በእግዚአብሔር እጅ መውደቅ ስንኳን እጅግ ያስፈራል። ይሁን እንጂ በሰው እጅ ከመውደቅ በእግዚአብሔር እጅ በወድቅ ይሻለኛል። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና እርሱ መሐሪ ነው። ቁጣውን በትዕግስት መመለስ ያበዛል፣ በመቅሰፍቱም ሁሉ አያቃጥልም። ድንግል ሆይ ከአመፅ ከሽንገላ አድኝኝ። በልቦናዬ ሸንጋይ ሰው የእግዚአብሔርን ምሕረት አያይምና። ድንግል ሆይ ከመታበይ ልቦና ከማደንደን አድኝኝ። ልብ ደንዳና ሰው እግዚአብሔርን ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋም መተዳደፍ ከማመንዘርም አድኝኝ። ከሚያመነዝር የውሻ ደምና ደሙንም ለሰይጣን የሚሰዋ ይመስላልና። ድንግል ሆይ ነፍስ ከመግደል ደም ከማፍሰስ አድኝኝ። እግዚአብሔር እንዲህ ብሏልና የሰው ደም ያፈሰሰ ሁሉ ደሙ ይፈሳል። ስለዚያ ስለፈሰሰው ደም ሰውን በእኔ አምሳል ፈጥሬዋለሁና። ደግሞ እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለ ሞተው ሰው ቤዛ ይሙት። ድንግል ሆይ ሐሰተኛ ከመሆን ሰውንም ከሰው ከማጣላት አድኝኝ። ዳዊት እንዲህ ብሏልና ሐሰት የአመፃ ሁሉ ራስ ነው። ድንግል ሆይ ከመሰሰን ኀጢአት አድኝኝ። በነግሥት መጽሐፍ እንዲህ የሚል ተጽፏልና ሴሰኝነት ታላቅ ኀጢአት ነውና። ድንግል ሆይ ከነገረ ዘርቅ ዋዛ ፈዛዛውን ከንቱን ነገር ሁሉ ከመናገር ሰውሪኝ። ወንጌል እንዲህ ይላልና ዋዛ ፈዛዛውን ከንቱኑም ነገር ከሚናገር ሁሉ ኀጥእ ተብሎ ይፈረድበታል። ከነገርህም የተነሳ ትጸድቃለህና ከነገርህም የተነሳ ትኮነናለህ። ድንግል ሆይ ከሐዋርያት ትምህርት ከመውጣት ከመፍለስ አድኝኝ። ልጅሽ እንዲህ ብሏቸዋልና እናንተን የሰማ እኔን የሰማ ነው፣ እናንተን ያልሰማ የላከኝን ያልሰማ ነው። ጳውሎስ ደግሞ እንዲህ አለ፣ እናንተስ የእኛን መንገድ ተከተሉ። እኛም ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መልአክ ቢሆን ውግዝ ይሁን። ደግሞ እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ሁኑ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የማርያም ሆይ በሃይማኖት መሳሪያ ሸልምኝ። የልጅሽን ማኅተም ይዤ የተፈራው ልሁን፣ ባሪያውም ልባል ጭፍራውም ልሁን። የመስቀሉን ማመን ጋሻ ልመክት፣ በመስቀሉም ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ። በንጉሥ ምስጋና የሚያገኝ ልሁን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ለተሸነፈም የሚዋረድ አታድርጊኝ። ድንግል ሆይ
የማሸንፍ አድርጊኝ፣ የምቸነፍ አይደለም። ጻድቅ አድርጊኝ፣ ኃጥእ አይደለም። ብፁዕ አድርጊኝ፣ ሸንጋይ አይደለም። የዋህ አድርጊኝ፣ ጠማማ አይደለም። ቀና አድርጊኝ፣ ተንኰለኛ አይደለም። ቸር አድርጊኝ፣ ንፉግ አይደለም። ለክብር አድርጊኝ፣ ለሐሳር አይደለም። ለሰርግ ቤት አድርጊኝ፣ ለለቅሶ አይደለም። ለደስታ አድርጊኝ፣ ለሐዘን አይደለም። የሰርግ ልብስ ለመልበስ አድርጊኝ፣ ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወሰዱትን ብታደርጊ ግን ስለ እርሳቸው አይደነቅም። ዋጋቸውንም በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የእኔን የኃጥኡን ከክርስቲያንም ሁሉ ይልቅ የበደልኩት ጸሎትሽን በመታመን የጽድቅ አክሊልን የደረሰኝ እንደሆን ነው። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ ይህ ነገር የተደነቀ ነው፣ በሁሉም ዘንድ መንክር ነው። በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው። ምሕረቱ እንደ ባሕር በሆነው ዘንድ ግን አይደነቅም። በፍጡር ዘንድ ድንቅ ነው፣ በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የእኔ ምሕረት በልጅሽ ዘንድ ስለ አንቺ አይደነቅም። ስለ ስምሽም የእኔ ይቅር መባል በልጅሽ ዘንድ አይደነቅም። ስለ ጸሎትሽም የእኔን ኃጥእ ማቅለል በልጅሽ ዘንድ አይደነቅም። ስለ ልመናሽ የእኔን ዕዳ በደል ማቅለል በልጅሽ ዘንድ አይደነቅም። በአንቺ እታመናለሁ። በዚህ ዓለም ከጸብ ከክርክር ከሞት ታድኝኝ ዘንድ በሚመጣው ዓለም ማይበልም ሞገድ ከሚፈላው የእሳት ባህር ታድኝኝ ዘንድ ድንግል ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣው ጥፋት ሁሉ በዚህ ዓለም እንድታድኝኝ በሚመጣውም ዓለም በገሃነም እሳት ጥርስ ማፋጨት ጽኑ ልቅሶም ካለበት ከሚያስጨንቅ መቅሰፍት ተሰውሪ ዘንድ እኔም በአንቺ አማላጅነት በልጅሽ ምሕረት የታመንኩ ነኝ። በፈረሰኞች ሰልፍ በሰረገላም መንኰራኩር የምታመን አይደለሁም። በአንቺና በልጅሽ ብቻ እታመናለሁ እንጂ ሰይፍ በማስላት ፍላጻ በማትባት ጦር በመወርወር ቀስት በመገተር የምታመን አይደለሁ። በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ በመዝሙር እንደተባለ በቀስት የምታመን አይደለሁም። ጦሬም አላዳነኝም ከቀኝ ክንድ ከፊትህ ብርሃን በቀር። ደግሞ እንዲህ አለ፣ የፈረስ ኃይል አይፈቅድም፣ በሰው ጭንም ደስ አይለውም። እግዚአብሔርን በሚፈሩትና ቸርነቱን ደጅ በሚጸኑ ደስ ይለዋል። ነፍሴ በእግዚአብሔር ታመነች። ከጧት ሰዓት እስከ ሌሊት እስራኤል በእግዚአብሔር ታመነ። ትውክልቴን ማልማትና ማጥፋት መግደልና ማዳን በማይቻሉ አማልክት ከአማልኮችም ልዩ በሆኑ ጣዖታት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ አማልክት የወርቅና የብር በሰው እጅ የተሰሩ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸውም ትንፋሽ የለም። የሰሯቸውም የሚያምኑባቸውም እንደ እርሳቸው ይሁኑ። ሰማይን ከሰማያት ሰማይ በውስጣቸው ያሉትንም ሁሉ የሚያምል እርጉም ነው። ምድርንም በውስጧ የሚኖሩትን ሁሉ ባሕሩን፣ ወንዙን፣ ምንጩን ሁሉ በውስጣቸው ያሉትን ሁሉ የሚያመልክ እርጉም ነው። እሳቱን፣ ነፍሱን፣ ብርሃኑን፣ ጨለማውን ከእርሳቸው የተፈጠሩትን ሁሉ ፀሐይ፣ ጨረቃን፣ የሰማይንም ከዋክብት ሁሉ ደመናትን፣ በአየርም ያለውን ሁሉ ይህን ሁሉ የሚያመልክ የሚያስገድላቸውም እግዚአብሔር ብቻ የሚያመልክ በቀር የተረገመ ይሁን።
ድንግል ሆይ እኔ ግን ልጅሽን በማምለክ በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አምኜ ደስ እሰኛለሁ። ለሦስትነቱ አንድ ስግደት እሰግዳለሁ፣ እመካበታለሁ። እንዲህ ስል አምላኬ ነው አመሰግነዋለሁ፣ የአባቶቼም አምላክ ነው አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክርን ይሰብራል፣ ስሙም እግዚአብሔር ነው። ደግሞ እንዲህ ይላል፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህንን የመለኮት ሰይፍ ተቀብዬ የሰይጣንን ራሱን እቆርጠዋለሁ። ይህን የሃይማኖት በትር ተመርኩዤ የእባቡን የዲያብሎስን ራሱን እቀጠቅጠዋለሁ። የምስጋናውን ጽዋ ከጽራርያም ቀድቼ ከቤትሽ አፈሳለሁ። ከትንቢትም ቃል ጋር እንዲህ እላለሁ፣ ከሞት ደጅ ከፍ ከፍ የሚያደርገኝ በጽዮን ልጅ ደጅ ምስጋናውን ሁሉ እናገር ዘንድ። ዳግመኛም እንዲህ እላለሁ፣ በጽዮን ምስጋና ለአንተ ይገባል፣ በኢየሩሳሌም ጸሎት ለአንተ ነው። በዕብራይስጥ ማርያም የተባልሽ የተመረች ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ! ለእግዚአብሔር ምን ያህል ቁርባን በአንቺ ተሰጠ! ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት በአንቺ ስም አማላጅነት ተላከ! ድንግል ሆይ የጸባኦት እግዚአብሔር እናት ድንግል ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልን። እግዚአብሔር በለመንሁት ነገር ሁሉ ዋጋዬን ያጣው ተስፋ የቆረጥኩ እንዳልሆን በተቃጠለ ፍቅር እንደ ጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ልቦናዬን ስለ አሰበው ነገር ለምኝልኝ። ግድጃዬን አቅኝልኝ። የአዳምና የአቤል የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ ለምኝልኝ። ቅድስት ድንግል ማርያም ሆይ የሄኖክና የኖህ የሴምና የተመረጹትም በረከት የአብርሃምና የይስሐቅ ያዕቆብ የእግዚአብሔርም የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔር ሕዝብ የተባሉት የዘሮቻቸው በረከት እንዲያርፍብን ቅድስት ሆይ ለምኝልን። የሙሴና የአሮን የኢያሱን በረከት የከበሩትም መሳፍንት ሁሉ በረከት የሄኖክና የኤልያስ የእዝራ በብሔረ ሕያዋን ያሉት በረከት የዳዊትና የሶሎሞን የሲራክና የኢዮብ የጠቢባንም በረከት የኢሳይያስና የኤርምያስ የሕዝቅኤል የነቢያትም ሁሉ በረከት እንዲያርፍብን ለምኝልን። የጴጥሮስና የጳውሎስ የሐዋርያቱም ሁሉ በረከት የመጥምቆ ዮሐንስ የወንጌላዊ ዮሐንስ የንጹሐን ደናግል ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስና የዩስጦስ የምስራቃዊው ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዲዮስና የፊቅጦር በረከት እንዲያርፍብን ለምኝልን። የአባ ኪሮስና የአባ ኪረኮስ የአባ በርሱማና የአባ ብሶይ የአባ አሞኒም እና የአባ አሳይና የአባ አርሳኒና በረከታቸው የአባ ለተጹንና የአባ አቡናፍር የመሲሞስና የደማቴዎስ በረከት የእስክንድሪያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝልን። የበኪሞስና የዮሐንስ የአባ ዳንኤልና የአባ ኤዎስታቴዎስ የአቡነ ተክለ ሃይማኖትና የአባ መድኃኔ እግዚ የሳሙኤልና የዋልድባው በረከት የአባ አረጋዊና የሃሌሉያ ደብር አባ ሳሙኤል በረከት እንዲያርፍብን ለምኝልን።
የአባ አሌፍና የአባ ጽህማ የአባ አፍጺና የአባ ገሪማ የአባ ጉባና የአባ ይምዓታ የአባ ሊቃኖስና የአባ ጰንጠሌዎን የአባ ጰንጵልዮንና የአባ መብዓ የአባ ኤልያስና ዘአሽከላ ገዳም ዘሐመረኖ በረከት እንዲያርፍብን ለምኝልን። የቀለሞን ደብር የአባ ሳሙኤል በየዋሻው ያሉት ሁሉ የቅዱሳን በረከት የአባ ዮሐንንና የቅዱስ አባ ጊዮርጊስ ዘጋስጫ በረከት እንዲያርፍብን ለምኝልን። የ12 እልፍ ከ4000 ሄሮዶስ ያስፈጃቸው ሕፃናት በረከት የመርምህናምና የአቡነ ሐራ ሰማይ በረከት የሰማዕታት ናግራን በረከት እንዲያርፍብን ለምኝልን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የድንግል ማርያም ሆይ የዮሐንስና የአፈወርቅ የቅዱስ ቂርቆስና በረከት የሳዊሮስና የኢጲፋኒዮስ የባሲሊዮስና የጎርጎሪዮስ የሊቃነ ጳጳሳትና የጳጳሳት የኤጲስቆጶሳትና የቀሳውስት ሃይማኖታቸው የቀና መምህራን ሁሉ በረከት የዲያቆናት በረከት እንዲያርፍብን ለምኝልን። የጻድቃን የሰማዕታት በረከት የደናግል መነኮሳት በረከት የሕፃናቱ የሽማግሎች በረከት እንዲያርፍብን ለምኝልን። ሚካኤልና ገብርኤልን ሱራፌልና ኪሩቤልን ኡራኤልና ሩፋኤልን ሳቆኤልና በረከቱን እንዲያርፍብን ለምኝልን። የሱራኤልና የፋኑኤል የራጉኤልና የአፍኒን የሰማያት መላእክት ሁሉ በረከት የ40ቱ እንስሳ የ24ቱ ካህናተ ሰማይ በረከት የመላእክት ማይበል ሁሉ በረከት እንዲያርፍብን ለምኝልን። የሔዋን በረከት የሳራና የርብቃ በረከት የሐናና የኤልሳቤት በረከት የሶፊያ የአርሴማ የበርባራ የዳናንና የዲቦራ የአስቴርና የዮዲት የሰሎሜና የማርያም መግደላዊት የማርያምን ተፍረትና በረከት እንዲያርፍብን ለምኝልን። የአርሶንያ አጵራግያ በረከት የጤቅላ ሐዋርያትንም ያገለገሉ አንስቶች ሁሉ በረከት የንግሥት ሶፊያ የሦስቱ ልጆቿ የጲስና የላጲስ የአጋጲስ በረከት እንዲያርፍብን ለምኝልን። የጣጡስና የእንባብሬና የኦሪናና የመሪና የኢየሉጣና የቴክላ ያገለገሉ ደናግል ሁሉ በረከት የሁለቱ ሰንበታት የቅድስት ቤተ ክርስቲያን በረከት የሥጋውና ደሙ በረከት የአብ የወልድ የመንፈስ ቅዱስ በረከት የአንቺም በረከት በአገልጋዮችሽ በእኔ ባሃጥው በምትወጃቸው በመረጥሻቸው አንቺን በሚወዱ ሕዝበ ክርስቲያን በዝክረ ቅዱሳን ባሉት በማኅበረ ሥላሴ ላይ ይኑር ለዘላለሙ አሜን። ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ሀገራችንን ሰላሙን ያርግልን፣ ዳር ድንበሩን እሳት መሃሉን ገነት ያርግልን። ለታመሙት ታመው በሆስፒታል ታመው በጸበል ስፍራ ታመው በመንገድ የወደቁትን ጠያቂ ያጣው በስደት ዓለም ያሉትን ሁሉ እግዚአብሔር ፈውስ ይላክልን። ከቅዱሳኑ በረከት እንዲያሳትፈን ታስረው የሚጨነቁትን እንዲያስፈታልን በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም የምትከታተሉ ሁላችሁንም በእግዚአብሔር ሰላም እያልኳችሁ ሼር እና ላይክ እያደረጋችሁ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም እንጠይቃለን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርሃ መስከረም 20 የሚነበበውን በቅድስት ሥላሴ ስም አቀርባለሁ ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 20 በዚህ ቀን የሊቃነ ጳጳሳት 28ኛ የሆነ የእስክንድርያ ሊቀ ጳጳሳት አባት አትናቴዎስ አረፈ። ይህም አባት አስቀድሞ የእስክንድርያ አገር ቤተ ክርስቲያን መጋቢ ነበር። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጴጥሮስ ባረፈ ጊዜ ይህን አባት ሊቀ ጳጳስና ይሾሙት ዘንድ ሁሉም ኤጲስቆጶሳት፣ መኳንንቱም፣ ሊቃውንቱ፣ ሕዝቡ በአንድ ምክር ተስማሙ። በእግዚአብሔር ሕግ በመጽናት ያደረገው መልካም ተጋድሎና ቅድስናው ስለ እርሱ ስለተነገረ መንፈስ ቅዱስ እንደ አደረበት ስለተረዱ ያለ ፈቃዱም ወስደው ሊቀ ጵጵስናን ሾሙት። ከዚህ በኋላ ክብር ይግባውና የክርስቶስን መንጋዎች በምክሩ በትምህርቱ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። እሊህም ሃይማኖትን የሚለውጡ መናፍቃን ናቸው። በሊቀ ጵጵስናው 7 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ለዘላለሙ ጸንቶ ይኑር አሜን። በዚች ቀን ድንግል መሊዳማ በሰማዕትነት አረፈች። ደግሞ የድንግል አቴና፣ የፋና፣ የፈላ፣ የመነኮስ፣ የአብርሃም፣ የታዲዮስ፣ የአቢናፍኒዮስ፣ የጻድቆ አርማኒዮስ፣ የኢየሩሳሌም የኤጲስቆጶሳት አለቃ ሰማዕት የሆነ የስምዖን መታሰቢያቸው ነው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችንም በያለንበት እግዚአብሔር ይጠብቀን። የፍቅር አምላክ ፍቅሩን አንድነቱን ይስጠን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ ሼር፣ ላይክ በማድረግ ለምእመናን አድርሱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእመ ብዙኃን ለቤዛዊተ ዓለም ቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም በጤና ደረሰን። እግዚአብሔር ቢወድ ከዚህ በመቀጠል መልክዓ ማርያምን በሥላሴ ስም አነብላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን እንዲሁም ይህን ፕሮግራም የምትከታተሉ ሁላችሁም ሼር እና ላይክ እያደረጋችሁ ለዓለም ሁሉ የእመብርሃንን ምስጋና ታደርሱ ዘንድ በእመቤቴ ድንግል ማርያም ስም ጠይቃችኋለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ
እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ አባትሽ አፍ እንደተናገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽሕት ሆነሽ እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው በፊትሽ ጸዳል ሰላምታ ይገባል። ከፀሐይ ጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በማልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀናልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት የልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናችንን ደስ የሚያሰኝ ነገርን አሰሚን። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉን ችግረኛውን ሁሉ ይመለከታሉና ድንግል ሆይ ኑፋቂ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንደ ልቤ ባዘንና በትካዜ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ። ሰላም ለመላትሂኪ እመቤቴ ማርያም ሆይ የራሄልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን የሚሆን ከዱር አንበሳ ወይም ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና። ሰላም ለአእናፊኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮች ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና ድንግል ሆይ ያዕቆብ በፍኖት ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ።
ሰላም ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የጽጌረዳ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ እውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽድዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደግሞ አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኒኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ሰላም ለቃሊኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጠማው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሙ አርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉሬኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርሃን ወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመናችን በስንፍናና በነዘህልነት በቸልተኝነት ሊያልቅ ቢቃረብ ንስሐ የምንገባበትን ጽድቅ የምንሰራበትን ዕድሜ ጨምሪልን። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል ለሚሸከሙት መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና ድንግል ሆይ የሆሴ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት ላቃጠለው
አላቃጠለውምና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳአኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳዊኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈለጉ ናቸው። ድንግል ሆይ የመካኒቱ የማህፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። ሰላም ለመዛርኢኪ እመቤቴ ማርያም ሆይ ኃያላን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጭው። ሰላም ለኩርናኪ እመቤቴ ማርያም ሆይ አዕዳው ኩርማሽን ክርነሽን አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለመራቅ ሁል ጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ የተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእራህትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፍ ባሪያሽ አስተዋይ ልቦናን ስጭኝ። ሰላም ለአጻብኢኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከማህል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ እመቤቴ ማርያም ሆይ
እድፍ ጉድድፍ ለሌለባቸው ሁለት ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንሸረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍረ የሚል ተስፋም ለሁላችን ስጪን። ሰላም ለከርስኪ እመቤቴ ማርያም ሆይ ባለብዙ ብጽዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ሰላም ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆቱት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። ሰላም ለኩልያቲኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምህረት ማድረግ የሁል ጊዜ ተግባሩ ነው። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባህር ወይም መነሳነስ በሂሶጵ እርጭኝ፣ በሕይወት ውሃም አጠበሽ ከበረዶ የነጻው አድርጊኝ። ሰላም ለአማኦትኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ አስረዝሚልኝ። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊ ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በነዋይ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እኛንም ሁላችን እንዲሁ በነፍስ በስጋ መንፈሳዊ ድምፅሽን ያንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ።
በምጸልይ ጊዜ የአፍ ያነጋገርም ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያው ለሆነው ማህፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና ድንግል ሆይ ናርዶ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋራ ወደ አንቺ ያንጋጥጣል። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነው ማህፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና ድንግል ሆይ የሕይወት ወይን ሐረግ እየተባሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን የተባለው ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋራ አብሬ ኖር ዘንድ የጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ሰላም ለአቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀሪኝ። ሰላም ለአጋሪኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየዲኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ
6ቱና 4ቱ ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የኔዊ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክእኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ የተለየች ነፍስሽ ሰላምታ ይገባዋል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ኃይሏም ከደጋግ አባቶቿ ክብር ኃይል ያነሰ አይሁን። ሰላም ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላምታ ላለው። ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና። ድንግል ሆይ የወይን ተክል ቦታዬ ነሽ። እኮን ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ሰላም ለግንዘተ ሥጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ ሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተከበሩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይቺውም ለኢየሩሳሌም አቅራቢያዋና አፍዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ስለሆነች ጌቴ ሰማኒም ከሰባ የሽቱ አፈር ከአፈር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ሥጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ህቡረ ሊመረምሩት በማይቻል ዕንቁ የታነጸ ሕንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወርቅ ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም።
ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ወደ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌ ረዳ ሽቱ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና የእንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በድንግል በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻልና። በስንቱ ቃለ ማህሌት እመቤቴ ማርያም ሆይ በዚህ ምስጋና ቃል በዚህ ይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ደርሰሽለታልና አይዞ አለውልህ በይው። ድንግል ሆይ ክርስቲሎቤ የተባለ እንቁ ፈርጥነሽ ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማህፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ ማርያም እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁልጊዜ ይናገራል እስከ ዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችንን ወላዲት አምላክ ትቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ማህበራችንን ያጽናልን፣ ያስፋልን። ስናነብ የጎደለን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ ነውና ይቅር ይለን፣ ይምረን፣ ይዘከረን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከነበራችሁ ሁላችሁም ሼር እና ላይክ እያደረጋችሁ ይሄን አገልግሎት ወደ 150 ሺህ ለማስገባት ሁላችንም ሼር እናርገው። ብዙዎቻችሁ ተከታተሉናላችሁ ግን ሰብስክራይብ አላረጋችሁንምና ሰብስክራይብ አድርጉን። ቁጥራችን ከፍ እያለን ለዓለም ሁሉ መረጋገጥ ይኖርብናል ማለት ነው። ክብር ያደል። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 2 የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 2 በዚህ ቀን ናቡከደነጾር ከአባታቸው ጋር ለማረካቸው 3 ለሆኑ ለአይሁድ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እሊህም አናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን ሀገሮች ውስጥ ሾማቸው። በዚያን በኋላ ናቡከደነጾር የወርቅ ምስል በሰራ ጊዜ መኳንንቱንና በግዛቱ ውስጥ ያሉትን ሁሉ ለዚህ ምስል እንዲሰግዱ አዘዘ። እሊህም ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸውም ጊዜ ከቀድሞ 7 እጅ ወደ አነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሥ አዘዘ። በእሳቱ መካከል ረዥም ጸሎትን ጸልዩ። የእግዚአብሔር መልአክም ወርዶ እንደ ቀዝቃዛ ነፋስ አደረገው። ንጉሥም ናቡከደነጾር ይህን ድንቅ ተአምር ባየ ጊዜ
አደነቀ፣ ለእግዚአብሔር በመገዛት ሰገደ። እነርሱም ከእሳት ማንደጃ ውስጥም አወጣቸው፣ እጅግም አከበራቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ቅዱሳን ጸሎት ይማረን። በረከታቸው ከኔም ከእናንተ ጋር ከሁላችን ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖር አሜን። በዚች ቀን ቅዱስ አውክያኖስ በሰማዕትነት አረፈ። እርሱም ሃይማኖትን ጠብቆ ሰዎች አባለ ዘሩን እስከ ቆረጡት ድረስ ተጋድሎን የፈጸመ ነው። እግዚአብሔርንም አመሰገነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እሊህም ለቅዱሳን ፋሲለደስ አገልጋዮችና ዘመዶቹ የሆኑ ናቸው። ዳግመኛም የአባላ ፍታንንና ከአረብ ወገን የሆነ የሰማዕት አንበስ የመነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም ለዘላለሙ ይጠብቀን አሜን። በዚች ቀን በላይኛው ግብጽ ከሚኖሩ ሰዎች ወገን የሆኑ ቅዱስ አባት አባ ሆር አረፈ። ደግነት ያለ መነኮስ በሆነ ጽኑ ገድልን ተጋደለ። አምልኮቱን በተጋድሎ ቅዱሳን ጋራ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ስራ ጠላት የሆነ ሰይጣንም ቀንቶበት በግልጥ ታየውና በበረሃ ውስጥ ግን አንተ ድል ትነሳናለህ፣ በዚህም ሰው የለምና ጽኑ ኃይለኛ ከሆንክ ወደ እስክንድሪያ ከተማና ብሎ ተናገረው። አባ ሆርም ይህንን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድሪያ ከተማ ሄዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት 3 ፈረሶችን በከተማው ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህንን ሕፃን ያለዚህ አረጋዊ መነኩሴ የገደለው የለም ብለው አሰቡ። አባ ሆርም መጣና ሕፃኑን አንስቶ ታቀፈው። በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀልም ምልክትም በላዩ አማተበ። የሕፃኑም ነፍስ ተመለሰች። ድኖም ተነሳ፣ ለአባቱም ሰጠው። ወደ ከተማ ውጭም ሸሽቶ በመሄድ ወደ በዓቱ ገባ። ፈልገውም አላገኙትም። ጽድቅንና ትሩፋትን በመስራት ብዙ ዘመናትን በገድል ተጠምዶ ኖረ። የሚሞትበት ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩት አያቸው፣ እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ስርዓት ጸንተው ትሩፋቱን እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ እርሱ እንደሚሄድ ነገራቸው። እርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፈቃድ ይሆንልን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህ እንጠራለን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ምስል የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታስተላልፉ በስላሴ ስም እንጠይቃችኋለን። አገልግሎታችንን ትደግፉ ዘንድ ሁላችሁንም በስላሴ ስም እናሳስባችኋለን። እንደዚሁም ደግሞ በተለይ ደግሞ የተቸገሩትን እነዚህ የጣራ ገዳም አባቶቻችን እንድትረዱ አስራት በኩራታችሁን ከኛ ጋር እንድታወጡ እጃችሁን እንድትዘረጉ ሁላችሁንም እናሳስባለን። እናንተን ብቻ ሳይሆን ሌሎችን ሁሉ በማማከር በመነጋገር ግሩፕ በመሆን ቡድን በመፍጠር
ብዙ ብር መላክ ማሰባሰብ ይቻላልና እየቆረጣችሁም ቲክቶካችሁ ላይ እየቆረጣችሁም ፌስቡክ ላይ ወይም የተለያየ ድህረ ገጻችሁ ላይ የሶሻል ሚዲያ ላይ በመለጠፍ እንድትተባበሩን ሁላችሁን በስላሴ ስም እንጠይቃችኋለን። ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው አላማዬ ከእርሱ ጋር መኖር ነው አላማዬ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው አላማዬ ከእርሱ ጋር መኖር ነው አላማዬ እንደ ምስኪን ሆኖ ከኔ ጋር የሚያድር አልብሶኛል ፍቅሩን በደሌን ሳይዘክር ሳይነጥፍ አጠጣኝ ከምንጩ የቀዳ ተማረከች ነፍሴ ምሕረቱን ወዳ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው አላማዬ ከእርሱ ጋር መኖር ነው አላማዬ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥር 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።